ኢየሱስ ክርስቶስን ለየት የሚያደርገው ምንድነው ብለን ስንጠይቃቸው የሚመልሱልን መልስ በተአምር ነው የተወለደው ይሉናል። በተአምር ነው የተወለደው። አላህ Subhanahu Wa Ta'ala በተለያዩ ጊዜያቶች የተለያዩ ነብያቶችን ልኳል። የተለያዩ ነብያቶችንም ሲልክ ደግሞ ከዛ ዘመን ጋር የተያዘ ተአምር ነው የሚሰጣቸው። ለምሳሌ ሙሳ አለይሂ ሰላምን እንውሰድ። በሙሳ አለይሂ ሰላም ጊዜ በጣም ብዙ ሳሂሮች ነበሩ፣ ድግምተኞች ነበሩ አይደለ? አላህ Subhanahu Wa Ta'ala የነሱን ድግምት ሊያሳያቸው ጀስት ይሄ ሰው ላይ የሚሰሩት እንጂ የሚደግሙት አይነ ላይ እንጂ ድግምቱ ሪል እንዳልሆነ ሊያሳያቸው ፈልጎ በሙሳ አለይሂ ሰላም አሳያቸው አይደለ? ከዛ በኋላ እንሂድ ደግሞ ወደ ኢየሱስ ክርስቶስ በመጣበት ጊዜ ብዙ ሰዎች ይሄ በሳይንሱ ዓለም በሕክምናው የረቀቁ ነበሩ። አላህ Subhanahu Wa Ta'ala የነሱን ሕክምና ድባቅ የሚመታ ነገር ላከባቸው። ከምኑ ገና ከአፈጣጠሩ ጀምሮ አንድ ሰው መወለድ ካለበት የወንድ የዘር ፈሳሽና የሴቷ መገናኘት አለበት አይደለ? አላህ Subhanahu Wa Ta'ala ያለ ወንድ ዘር ዒሳ አለይሂ ሰላምን በተአምሩ አስገኘው። ሳይንሶች እንደሚያረጋግጡት አንድ ህፃን ልጅ መናገር የሚጀምረው ኢቭን ይሄ ማማ የሚለውን ቃል እንኳን የሚያወጣው መቼ ነው? ማክሲመም 2 ዓመት ከምናምን እንደዛ ነገር ከዛ በኋላ ነው አይደለ? ይሄንን ቃል የሚያወጣው አላህ Subhanahu Wa Ta'ala የነሱን ሳይንስ ድባቅ መታና ኢሳ አለይሂ ሰላም ገና በተወለደ በዛች ወር እንዲናገር አደረገ። ከዛስ በኋላ በሳይንሱ ዓለም አንድ ሰው የማይድኑ በሽታዎች አሉ። ኢየሱስ ክርስቶስ ሲፈውሳቸው የነበሩ በሽታዎች፣ እነሱም በሽታዎች መድኃኒት የላቸውም ብለው ነበረ። አላህ Subhanahu Wa Ta'ala ለኢሳ አለይሂ ሰላም ተአምር ሰጠውና የነሱን ሳይንስ ድባቅ መታ። ታዲያ ተአምር ሰጪው እያለ የተሰጠውን ሀውካም እንዴት ነው እኛ አምላክ ነው ብለን የምንለው? ቅድምም ተናግሬያለሁ። መጽሐፍቶቻችሁን አንብቡ። ቸርች ፋዘርስ ምንድን ነው የሚሉት? እንዴ አጌነስ ሄረሲስ እኮ ምንድን ነው ያለው? እርሱ አለ ሰውን የፈጠረ ነው፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነው አለ። ከእርሱ በላይ ሌላ አምላክ ወይም ቀዳማዊ መንስኤ ወይም ሀያላሊያ ሙሉ አለ የጌታ የኢየሱስ ወይስ እንደተለመደው ከትራሳችን ጌስር መጽሐፍ ቅዱሳን ዘጋ እናረጋትና ከትራስ ጌስር እናስቀምጣታለን? መቼ ነው የምናነበው? አውጡት፣ ይነበብ መጽሐፉ። ከትራስ ጌስር ያስቀመጣችሁትን መጽሐፍ አውጡትና አንብቡት። በቃ we didn't say anything እኮ። እስከ መቼ ቤታችሁ ላይ ከድናችሁ ታስቀምጡታላችሁ? ከትራስ ጌስር አውጡትና ምንድነው የሚለው እስኪ ተአምረ ማርያም፣ ከዛ በኋላ ይሄ ጸሎተ መዝገብ ሃይማኖት ምናምን አንብቡት። ሁሉንም መጽሐፍ ገልጻችሁ ያ ጀማዓ ገድላትን አታንብቡ። እሱን አልመክራችሁም፣ ትጠፋላችሁ። ተአምረ ማርያም ይብን እንዳታነቡ ትጠፋላችሁ። እሱ ጋር ይቅርና ገድላትን ተውና መጽሐፍ ቅዱሳችሁን ክፈቱ፣ አንብቡት፣ ግለጡት። የብሉይ ኪዳኑን አምላክ ከአዲስ ኪዳኑ አትለዩብን። ትላንትም አምላክ አንድ ነው እየተባለ ነው የተሰበከው ብሉይ ኪዳን ላይ። እዚህ ጋር መታችሁ አንድ አምላክ እየተባለ ነው የተሰበከው። ከየት ወዴት ነው የምታመጡት? ከየት ወዴት እንዴ? ጥቅስ አመጣችሁልን። መተካካትን አልወደደም አላችሁ። ከአምላክ ጋር ያ ጀማ ምኑ ነው የሚተካካው? ሲጀመር ምንድን ነው የሚተካካውን ነገር እስኪ ንገሩ። ይህ የምወደው ልጄ ደግፌ ያስኩት ባሪያዬ እየተባለ ይመጡና መተካካትን አልወደደም። ከምንድን ነው የሚተካካው? ንገሩን እስኪ። ከየትኛው ስልጣኑ? ላኪና ተላኪ ባለበት መጽሐፍ ቅዱስ ትመጡና መተካካትን አልወደደም ትሉናላችሁ። ከምንድን ነው የሚተካካው? ሰጪና ተሰጪ እያለ መተካካትን አልወደደም ትሉናላችሁ። ምንድን ነው የሚተካካው? ጸላይና የሚጸለይለት እያለ መተካካትን አልወደደም ትሉናላችሁ። ምንድን ነው የሚተካካው? እሱን ነገሩን እስቲ። የተተካካው ምንድን ነው? ከአምላክ ጋር የተተካካው ምንድን ነው እንዴ? አልቃሽና የሚለቀስለት እያለ መተካካትን አልወደደም ትሉናላችሁ። ምንድን ነው እሱ የሚተካካው? ራሱን ባዶ አደረገ። ደግሞ ትንሽ ደግሞ ቀጠለ ትሉና በእግዚአብሔር አምሳል ቅድምም ተናግሬያለሁ። በእግዚአብሔር አምሳል የአብርሃምን ቤት በእግዚአብሔር አምሳል ተብሏል። ወንድ ልጅም በእግዚአብሔር አምሳል ነው የተባለው። እንደ ወንዱ ልጅነቱና የአብርሃምን ቤት በእግዚአብሔር አምሳል የተባለው እንደ አምላክ ይሆናል የተባለው ምን ልናረጋው ነው?
ራሱን ባዶ አደረገ። ከምንድን ነው ራሱን ባዶ ያደረገው? አዎ ራሱን ባዶ አደረገ ሲባል ምክንያቱም ኢየሱስ ክርስቶስ ህዝቡን ባያስተምር እነዚህ ሰዎች እንደው እስኪ ገነትን እንዲገቡ ከሲኦል ነፃ እንዲሆኑ ትምህርት ላስተምራቸው ብሎ ባይልና ሄዶ አርፎ ስራውን ቢሰራ ባዶ አይሆንም ነበር፣ ሀብታም ይሆን ነበር። እና ራሱን ባዶ አደረገ የተባለው ከዚህ ከሆነ ከየትኛው ስልጣን መለኮት እንትን ነው እንዴ? ባዶ አደረገ ባዶ አላደረገም፣ ተሰጠው አልተሰጠው የምትሉን የጀማ አንዳንዴ የሆነ ነገር እንኳን ከመናገራችሁ በፊት የምር ይህ የምናገረውን ነገር እኔ አስቤበት ነው አውቄው ነው ተማምኜው ነው የምናገረው። የምርስ ሄጄ ወጥቼ ስላሴ ስባል ሻማ፣ እንቁላል፣ ባጃጅ፣ መኪና፣ ብር አምጥታችሁ ከምታሳዩን ዲ ያኺ خلاص አንድና አንድን የተባለውን ምንም አይነት ምሳሌ የማያስፈልገውን አንዱን አምላክ አምልኩ። የተበረዘውን የተደለዘውን ነገር ትታችሁ ኑ ቀጥታ ወደ እስልምናው ኢየሱስ ክርስቶስ ሲሰብከው ወደ ነበረ ወደ አንዱ አምላክ ያ ነብያት በሙሉ ሲሰብኩት የነበረውን አንዱን አምላክ ኑ አብረን እናምልክ። ጀነት በጣም ሰፊ ናት፣ ኑ አብረን ጀነት እንግባ። we didn't say anything። የአላህ ረህመት ሰፊ ነው፣ ኑ ከረህመቱ ተቋደሱ። መለኮትን እንደ እንትን አትጠቀሙት። ሰው ሲሆን ነው እንትን ሲሆን ነው እንትን እንዴ ከአብርሃም በፊት ነበርኩ አለ። ታይም ትራቭል ነው እንዴ? እንደ ታይም ትራቭል ነው ሄደ። ከዛ በኋላ ቡም ብሎ ተመልሶ መጣ። ዋው የምትናገሩትን ለዩ ያ ጀማ። አላህ ሂዳያውን ይስጣችሁ፣ ቀጥተኛውን መንገድ ይምራችሁ። መነጋገር የሚፈልግ ካለ እስካሁን በተናገርኩት ልክ አይደለሽም ብሎ የሚል ካለ ከኔ ጋርም ከሙዳ ጋር የሚል ኢንሻአላህ እህቴ ቅድም ማነሳሽ ሀሳብ ላይ ማለት ነው እንዲህ በመፈወሱ ምናምን ዙሪያ ራሱ ብንመለከት ኢቭን ተአምራቶችን ማድረጉኝ እኮ አልካድንም። እንደ ሙስሊሞች አሁን የሆነ ሙስሊሞች ከሃዲ ብንሆን ኖሮ እሱ ያደረጋቸውን ተአምራቶች ጭምር ነበር የምንክደው ማለት ነው። ኢየሱስ የሰራቸውን ተአምራቶች አልሰራም ልንል እንችል ነበር። ለምሳሌ አሁን ከሙታን አስነስቷል ስትሉ እናንተ እኛ አይ በፍጹም ከሙታን አላስነሳም እንል ነበር። ነገር ግን እንደዛ አይደለም ያላችሁ። እኛ አላስነሳም አላለም። አዎ አስነስቷል። ነገር ግን ምን ብሎ ነው ያስነሳው? ልብ ብላችሁ አንብባችሁታል? ሀይቃን ይሄ ክፍል በጣም ነው የሚገርመኝ። አንዴ ልክፈተውና ምን ይላል መሰላችሁ? አላዛርን ያስነሳበት ቦታ ላይ ማለት ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 43 ላይ ምን ይላል? 42 ጀምሮ ሁልጊዜም እንዲህ አለ፣ ድንጋዩንም አነሱት አለ። ከዛ በኋላ 41 ጀምሮ ማለት ነው ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማከኝ አመሰግንሃለሁ አለ። ምን ስላልከኝ? ስለሰማከኝ አመሰግንሃለሁ። ራሱ ከሆነ የሚያስነሳው አንደኛ ነገር ጸሎት ማድረጉ ለምን አስፈለገው? አስለን ማለት ነው። ጸሎቱን ካደረገ በኋላ ደግሞ ስለሰማከኝ አመሰግናለሁ አለ። ከዛስ ምን አለ? ኢየሱስ ስለሰማከኝ አመሰግናለሁ ሁልጊዜ እንደምትሰማኝ አውቃለሁ አለ። ነገር ግን አለ እዚህ ጋር እኔ በቃ ስለሰማከኝ አመሰግናለሁ ማለቴ እኮ አለ ሁሌም እንደምትሰማኝ እኮ አውቃለሁ። ነገር ግን እዚህ ጋር ይሄንን ንግግር ማለቴ ለምን አስፈለገ? ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝብ ይህንን ተናገርኩኝ አለ። ሱብሃንአላህ መለሰላችሁ እኮ እኔ እንደምትሰማኝ እኮ አውቃለሁ አለ። ነገር ግን ይህቺን ነገር መናገሬ አለ ተነስቼ አምላክ ሆይ ስለሰማከኝ አመሰግናለሁ ማለቴ አለ አስለን ገብቶታል። እሱ ይዛኔ ራሱ ምን እንደሚሉት በኋላ ተነስተው ኢየሱስ የሞተ ሰው አነሳ ምናምን ብሎ ሊያመልኩት እንደሚችሉ ገብቶታል። አላህ ቁርአን ላይ ምን ብሏል? ማካነ ሊበሸሪን ዩቲሁ ላሁ ልኪታብ ወልሑክመ ወንቡዋ ثم يقول للناس كونوا عبادا لي من دون الله። ለአንድ ነብይ እኮ አይገባውም ይላል አላህ ዐዘ ወጀል ማለት ነው። ማካነ ሊበሸሪን ለአንድ ሰው አይገባው አዩቲሁ ላሁ ልኪታብ ወልሑክመ ወንቡዋ። አላህ ሱብሓነሁ ወተዓላ መጽሐፍን ጥበብን እንዲሁም ነብይነትን ከሰጠው በኋላ ثم يقول للناس كونوا عبادا لي من دون الله። ከዛ ለሰው ልጆች ደግሞ ከአላህ በስተቀር ለኔ ባሮች ሁኑ ሊል በፍጹም አይገባውም ይላል አላህ ዐዘ ወጀል ማለት ነው። ወላኪን ኩኑ ረባኒይን ቢማ ኩንቱም ተዓሊሙነ አልኪታብ ወቢማ ኩንቱም ተድሩሱን ይላል ቁርአን አየው። እና ለዛ ነው ነብዩላህ ዒሳ አለይሂ ሰላም ራሱን ሊያከብር አልመጣም። እኔ አምላክ ነኝ ሊል አልመጣም። ለዛ ምን አለ? ሁልጊዜ እንደምትሰማኝ ያወቅኩኝ፣ ነገር ግን አለ አንተ እንደላከኝ ያምኑ ዘንድ በዚህ በተሰበሰቡ ሰዎች ፊት ይሄንን አልኩኝ። ምኑን ነው በተሰበሰቡ ሰዎች ፊት ያለበት ምክንያት? አንተ እንደምትሰማኝ አውቃለሁ። እቺን ቃል የተናገረበት ምክንያት ሰዎቹ አምላክ ብለው እንዳይዙት ነው። በኋላ ተነስተው ኢየሱስ አምላክ ነው ከሞት አስነሳ እንዳይሉት እቺን ቃል እኮ መናገሬ እኒ በተሰበሰቡ ሰዎች ፊት አለ አንተ እንደላከኝ ያምኑ ዘንድ ነው። በቃ የአንተ መልእክተኛ መሆኔን ያምኑ ዘንድ ነው ብሎ በታላቅ ድምፅ አላዛር ሆይ ወደ ውጭ ና ብሎ ጮኸ ይላል። አስለን ሌላም ቦታ ስናይ ሉቃስ ወንጌል ምዕራፍ 5:15-16 ራሱ ብንመለከት ብዙ ህዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰበሰቡ ነበር። ነገር ግን እሱ ወደ ምድረ በዳ ፈቀቅ ብሎ ምን ይል ነበረ? ይጸልይ ነበር።
ማነው የሚጸልየው? ኢየሱስ። ለምን? እነሱን እንፈወስ ብሎ ሲመጡ በራሱ መፈወስ አይችልም፣ ነብይ ነው። ስለዚህ ምን ያደርግ ነበረ? ፈቀቅ ብሎ ምን ያደርግ ነበር? ይጸልይ ነበረ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ብንመለከት ምን አለ? ስለዚህ ኢየሱስ አለ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ አለ። ሀይቃ ራሱ ምንድን ነው? እኔ አይገባኝም ወላሂ። ከዚህ በላይ ምን ብሎ ይንገራችሁ? ከፍ ከፍ ባደረጋችሁት ጊዜ አለ እኔ ይሁን ዘንድ አባቴ እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ አለ። ምን ይበላችሁ በአላህ ከዚህ በላይ እኔ ምን እንደምትፈልጉ ሁላ አላውቅም። ነገራችሁ እኮ በቃ ከዚህ በላይ ምን ግልጽ ያደርግላችሁ? አስለን በደንብ አድርጎ እኮ ነው የነገራችሁ። እኔ ከራሴ ስለዚህ ኢየሱስን ከፍ ከፍ ባደረጋችሁኝ ጊዜ እኮ ነው ያለው። ስለ ከፍ ከፍ ማድረግ ነው እየተናገረ ያለው። አሁን ሀይቃ አሁን ያለውን ቢሰማ አላውቅም ምን እንደሚላችሁ እኔ መገመት ሁላ አልፈልግም። አምላክ እንዳላችሁት ቢሰማ ተውት። አስለን የዛኔ አምላክ አላሉትም። ሰዎች ሁሉ የሰራውን ተአምር ባዩ ጊዜ ይህ ነብይ ነው ነበር ሲሉ የነበረው ማለት ነው። ቆይ ለምሳሌ ምንድነው ያሉት? ዮሐንስ ወንጌል ምዕራፍ 6 ቁጥር 14 ብንመለከት ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። ነብይ ምናምን ነው ሲሉት የነበረው። እንደዛም ሆኖ ግን ምንድነው ሲላቸው የነበረው? ስለዚህ ኢየሱስ የሰው ልጅ የሚለው ራሱ ነው። ታውቁታላችሁ ክርስቲያኖች። ከፍ ከፍ ባደረጋችሁት ጊዜ እኔ ይሁን ዘንድ አባቴ እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ አለ። ስለምን ከፍ ከፍ ታደርጉኛላችሁ እያላችሁ እኮ ነው። በቃ አታድርጉኝ ከፍ ከፍ። እኔ ይሁን ዘንድ አባቴ እንዳስተማረኝ እንጂ እነዚህ እናገር ዘንድ እንጂ ከራሴ አንዳች ነገር እንዳላደረኩኝ በዛን ጊዜ ታውቃላችሁ። አሁን ግን ክርስቲያኑ ኢየሱስ ከሞት አስነሳ፣ ኢየሱስ ያድንሻል፣ ኢየሱስ እንዲያደርግሻል። ኢየሱስ ምን እያለ ነው እዚህ ጋር? ከራሴ ከፍ ከፍ አታድርጉኝ ከራሴ አንዳች እንደማላደርግ ታውቃላችሁ ይላል። እዚህ ጋር መጥተው ደግሞ ምን ይለኛል? ኢየሱስ ያድንሻል፣ ኢየሱስ ይፈውስሻል። ሱብሃነከ ረቢ። እኔ አላቅም። ብቻ አላህ ቁርአን ላይ ምን ይላል? አንድ ጊዜ አንቀጹን ልክፈተውና ማለት ነው። እሺ ምዕራፉ መቻል ልጥቀስላችሁ። ቅዱስ ቁርአን ምዕራፍ 22 ቁጥር 73 እስከ 74 ላይ ምን ይላል? እናንተ የሰው ልጆች ሆይ አስደናቂ ምሳሌ ተገለጸላችሁ ይላል። ለእርሱም አድምጡት። እነዚያ ከአላህ ሌላ የምትገዛቸው ጣዖታት ዝንብንም ፈጽሞ አይፈጥሩም ይላል። እርሱም በመፍጠር ቢሰበሰቡ እንኳን አይችሉም። አንዳች ነገር ዝንቡ ቢነጥቃቸው እንኳን አያስጥሉትም ይላል አላህ Subhanahu Wa Ta'ala ማለት ነው። ምን እንደሌላቸው ምንም አቅም እንደሌላቸው ይናገራል። እና እሺ እና አላህ Subhanahu Wa Ta'ala ምንም ከአላህ በስተቀር ያሉ አካላት ከአላህ ውጪ ያሉ አካላት ምንም ነገር ማድረግ እንደማይችሉ ይገልጽልናል ማለት ነው። ነብዩላህ ኢሳ ራሱ እያንዳንዱ የሚሰራቸው ተአምራቶች በአላህ ፍቃድ ነበሩ። ወይት ተخرجul الموتى باذني ምናምን እያለ ነው። በአላህ ፍቃድ ነው ሁሉንም ነገር ሲያደርግ የነበረው ማለት ነው ነብዩላህ ኢሳ በራሱ። እና ብቻ አሁን ቅድም እኮ ስታነሹ ነው እንትን ይላል ምናምን ስትይ ተአምራቶቹን ምናምን ልክ እንደ ኢየሱስ አምላክነት ይጠቀሟቸዋል። እነሱ ይጠቀሟቸው እንጂ ኢየሱስ እንግዲህ በግልጽ በቃ አስረግጦ ነው የነገራቸው እሱ ከራሱ ምንም እንደማያደርግ ከፍ ከፍ ማድረግ እንደሌለባቸው በዚህ ከሚያዩት ተአምር የተነሳ ማለት ነው። እና ኢንሻአላህ እስኪ ታዲያም መወዳ እህት ጋር ያስቀጥልሽ። የሚገርምሽ ግን እንትን ነው ገብቶሻል። እሱ አሁን ልክ ሲጸልይ ኦልሬዲ ወደ አምላኩ ልክ የሞተውን ሰው ቀሰቀሰና እኔ ከራሴ አንዳች ላደርግ አይቻለኝም ሲል አይኑ ይሄንን ያለው እኮ በሰውነቱ ነው መጸለይ ስላለበት ያው ከእኛ ጋር ለመመሳሰል ነው። ከዛ ግን አምላክነቱ የሚመጣው መቼ ነው? ልክ ከሞት ሲያስነሳቸው መለኮት ይመጣል። የምራችሁን ነው? እውነታችሁን ነው? የምር ንግግር እንደው አእምሯችሁን አሳምኖ ነው? ተው ያ ጀማ የትም ላታመልጭኝ አታሯሩጭኝ ነው ጨዋታው። እና የትም ለማታመልጡ ነገር በዚህ ጉዳይ እንትን አትበሉ። ጋሊያ ካለሽ ቀጥይ። ወዳ ርዕስ ለጥፊና ክርስቲያን ወገኖቻችን ካላችሁ አንድ ቁጥር ጻፉ። ሰው ቦታ ይለቃል። ኔትወርክ ነው መሰለኝ ርዕሱ እኮ አልሰራም አለኝ። ስቲከሩ ማለጠፍም አለኝ። ለዛ ነው የቆየሁት። እሺ አንድ አንቀጽ እስኪ ልጨምርላችሁና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? ሌላ በጣም ከሚገርሙኝ አንቀጾች ማለት ነው።
አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እዚች ጋር ራሱ ሐቂቃ በግልጽ ነው በቃ የሚነግራችሁ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከለኛው ደግሞ ማን አለ? አንድ አለ ይላል። መካከለኛው ነው በቃ በእግዚአብሔርና በሰው መካከል ያለ መካከለኛው ነው ተብሎ ነው የተቀመጠው። ኢቭን ይሄ ጢሞቴዎስ ማለት ክርስቲያኖችን ልብ የምትሉት ነገር አሁን በምድር እያለ ኢየሱስ ራሱን እያስተናነሰ ነው፣ ራሱን እንደዚህ እያደረገ ነው ምናምን እያላችሁ ምክንያቶችን ታቀርቡልናላችሁ። ጢሞቴዎስ ማለት ግን ከኢየሱስ በኋላ ነው። ኢየሱስ እናንተ ተሰቀለ ካላችሁ በኋላ እኛ ኢየሱስ አረገ ካልን በኋላ የተጻፈ መጽሐፍ እኮ ነው ጢሞቴዎስ። እዛ ላይ ነው አሁን ምን እያለ ያለው? አንድ እግዚአብሔር አለና። እናንተ አሁን ምንድነው የጨፈለቃችሁት? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለውን ያ በእግዚአብሔርና በሰዎች መካከል ያለውን አንዱን ክርስቶስ ኢየሱስ ምን አድርጋችሁታል? መጀመሪያ ላይ ከተገለጸው አንድ እግዚአብሔር አንድ አምላክ አለና ከሚለው ጋር ጨፍልቃችሁታል። እሺ ይሄንን ጥቅስ ምንድነው የምታደርጉት? ኢየሱስ በህይወት ስላለ ከራሱን ከእግዚአብሔር ጋር ላለመተካካት እንትን ላለ ማለት ነው ምናምን አትሉንም መቼስ። ምክንያቱም ይሄ ከኢየሱስ እርገት በኋላ የተጻፈ ነገር ነው። ኢየሱስ ወደ አላህ ሱብሓነሁ ወተዓላ ካረገ በኋላ የተጻፈ ነገር ነው። ምንድነው እሺ የምታደርጉት? ይሄንን ጥቅስ ምንድነው የሚለው? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው የሚለው። ጳውሎስ እኮ ነው ይሄንን ወደ ጢሞቴዎስ በላከው ላይ ነው እህቴ። እሱንም እኮ አይሰሙትም በነገራችን ላይ እሱ ቻርለ ማለት አሁን ስለ ስላሴ በምናነሳበት ጊዜ ስላሴ እንዲፋይን አድርጉ ስንላቸው በስም በግብርና በአካል ሶስት ናቸው ይሉናል። ከዛ የአብ ግብር ምንድን ነው ስንላቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ነው አይደለ? ይህ ከሆነ አብ ወላዲ፣ ስለዚህ የአብ ግብሩ ምንድነው? መውለድ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ከዛ ወደ ስም ደግሞ ስንሄድ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከዛ በኋላ ግን ቤተክርስቲያኒቷ ምንድን ነው የምትለው? አብ ትላለች፣ ወልድ ተብሎ ሊጠራ አይችልም፣ ወልድ አብ ሊባል አይችልም፣ መንፈስ ቅዱስ አብም ወልድም ሊባሉ አይችሉም ይላል። ይህ ከሆነ ታዲያ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በስተቀር አለ። ከማን በስተቀር? ከአንዱ በስተቀር ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን። ሶስት ናቸው እንዳትሏቸው፣ በስም አይወራረሱም ተባብለናል። አብም ወልድ አይባልም፣ ወልድም አብ አይባልም፣ መንፈስ ቅዱስም አብ አይባልም ተባብለናል። እሺ በአካል እንዳንል አንድ ብሎ ጠቅሶልናል። በግብር እንኳን እንዳንል አባት ወይም ደግሞ ወላዴ የተባለው አብ ከሆነ ታዲያ ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ከተባለ እናንተ ከየት አምጥታችሁ ነው 2 3 ያደረጋችሁት? አንድ አምላክ አብ ነው የተባለው። በቃ ወልድም አልተባለም፣ መንፈስ ቅዱስም አልተባለም፣ ምንም አልተባለም። አብ ከተባለ ከየት አመጣችሁት? የትኛው መጽሐፍ ቅዱስ፣ የትኛው ነቢይ፣ የትኛው ቦታ ኢየሱስ ክርስቶስ ሰበከ? ዮሐንስ አንዳንድ ብታመጡ ድባቅ ነው። መተካካት አልወደደም ብትሉ ቅድም እንደነገርኳችሁ መተካካትን ጭራሽ እርሱት። በአምላክ አምሳል የሚለውን እርሱት፣ ከአእምሯችሁ አውጡት። እንደ አምላክ አምሳል ሲባል ሰው ወንድ ልጅም አልላችሁም፣ የአብርሃም ቤት እንደ አምላክ አምሳል ተብሏል። ለዛውም እንደ አምላክ አምሳል ምን ሆናል? እንደ አምላክ አምሳል ጌታ ይሆናል፣ አምላክ ይሆናል ነው እንጂ ሶሪ አምላክ ይሆናል እንደተባለው ምን እናድርግ? ያ ጀማዓ እሱ ራሳችሁን አታታሉ። በቃ አታታሉ፣ ይቅርባችሁ። ያ ጀማዓ ይቅርባችሁ። ክርስቲያኖች ካላችሁ ገቡ። ዩቲ ካለሽ ገስት ላኪ። እስኪ ላስገባት ስላጣሁት ዩቲ ገስት ላኪ ካለሽ። እህቶች ሌሎቻችሁም ሀሳብ ካላችሁ ቀጥሉ። እነ ረመዳን ዳውድ ሳዲ እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ያና ብቻ ይሁን ብለን ነው እኮ እንጂ እንዴት አድርጎ ይምጡ ታዲያ? ተንቀጠቀጠ ቤቱ። ለማንኛውም ያንቺ ቤት ላይ ዝር አይሎም ሳስበው ወዳ እንደነ ጃስሚን ያሉ የእርሻድ ሰዓቶች እያሉ አይገቡምና ስንት ሰው ሳብኩኝ ሊገቡ አልቻሉም።
በጣም ብዙ ፖይንቱን አንስታለች ያስሚ። አንድ አምላክም ያው እንደተባለ ነው። ብዙ ጊዜ ጳውሎስ ነው ጉድ የሰራቸው ቅድም እንዳልሽው የጳውሎስ ስራ ነው። ምክንያቱም እሱ የተናገረው ላይ ነው ቀጥታ መተው እንትን ሮሜንን ቢጠቅሱ የትኛውንም ነገር ቢጠቅሱና በዋናነት አብዛኛው ጊዜ እኔ መንገድም ህይወትም ነኝ የሚለው ነገር ቀጥታ ወደ አምላክነት ነው የሚወስዱት። ህይወትም መንገድም ነኝ ሲል እሱ ቀጥታ የትኛውም ነብይ እያንዳንዱ ነብይ ህይወትና መንገድ ናቸው ለተላኩት ህዝቦች ማለት ነው። ለምሳሌ ነብዩ አለይሂ ሰላቱ ሰላም ለኛ በሳቸው መንገድ እየሄድን ስለሆነ በሳቸው መንገድ ነው ህይወት ያለው ብለን ዳዋ ብናረግ ሐቂቃ ችግር የለበትም። ምክንያቱም ሱናው በሳቸው መንገድ ስለሆነ የሳቸው መንገድ ነው ይዘን የምንሄደው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአውላለው የእስላም መንገድ የመጨረሻውና መደበኛ ነብይ ስለሆኑ መንገድ ናቸው እንጂ እነሱ አምላክ አይደሉም። ከልባችን በላይ እንወዳቸዋለን። በጣም ትልቅ ቦታ አለን። እያንዳንዱ ቦታ ላይ ስማቸው ይጠቀሳል። ሰላዋት እናወርዳለን። ላኪን እናመልካቸው። ይሄ ምንድነው ብለን ምንድነው የምናምነው? የአላህ ባሪያና መልእክተኛ ናቸው። የሚመለክ አንድ አምላክ ብቻ ነው ያለው እንደ መጽሐፍ ቅዱስ እንደ ባይብልም ማለት ነው። ለምሳሌ እስቲ አንዳንድ ነገር ስናይ ማለት ነው ከላይ ጀምሮ አሁን ይሄ አላህ ሱብሃነሁ ወተዓላ በብቸኝነት የማምለክ የሚጠቅሱ በጣም ብዙ እንትኖች ናቸው። እንደ ባይብል ስንገባ ከዮሐንስ 8 መጀመር እንችላለን። ለምሳሌ ዮሐንስ 8 ምዕራፍ 8 ቁጥር 54 ላይ ኢየሱስን መልሶ እንዲህ አላቸዋል፣ እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እንዴት ስለራሱ የሚመሰክር ምስክሬ ከንቱ ነው እያለ የተናገረን ያለውን አካል አይ አንተ አምላክ ነህ ተብሎ እንዴት በግድ ይመለካል? ይሄ ነውር አይደለም እንዴ? የኢየሱስን ንግግር እኮ አክቹአሊ ዳይሬክተር አይቀበሉትም፣ ቀጥታ አይቀበሉትም። እሺ ከፍተዋለሁ። ሌላው ደግሞ ምንድነው የሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቀላችሁት የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። ያው ሁለት አካል እንዳለ ነው የሚያሳየው። አይ ራሱ ነው ሲፈልግ በሶስት አካል ይገለጣል። ሲኖር አምላክ ሆኖ ሲሞት ሰው ሆነ የሚባል ነገር የለም። አምላክ ነው የሞተው አይደለም ሰው ነው የሞተው። ኢየሱስ ምን ነበረ? አምላክ ነበረ። ሲኖር ሲበላ ምን ሲል በሰገነቱ ሰው ነበረ። ከዛ ሊሞት ሲል አምላክ ሆነ። ታምራት ሲሰራ አምላክ ይሆናል። ሲርቦ ሲጠማው ሰው ይሆናል። ምን አይነት የተፈራረቀ ባህሪ ነው ያለው? ሲፈልግ ሰው የሚሆን ሲፈልግ አምላክ የሚሆን፣ ሲሞት ሰው ይሆናል፣ ሲኖር አምላክ ይሆናል። ሌላው ደግሞ የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። እንግዲህ እሱ የተናገረውና የሰበከውን ነገር ነው ባይብል ያያለው። ቀጥ ብሎ መጥተው ኢየሱስ አምላክ ነው ከሱ በስተቀር ሌላ አምላክ የለም ብሎ የሚያምኑም አሉ። ሌላ ደግሞ ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን ይላል። አንድ አባት፣ አንድ አምላክስ የፈጠረን አይደለምን አለ። የትኛው ነው አንድ አባት? የትኛው ነው አንድ አምላክ? ሁሉን የፈጠረው አይ እንደ ዘፍጥረት 1:26 ላይ ነው እንፍጠር ብሏልና ለሶስቱ አብ ወልድ መንፈስ ቅዱስ ነው የፈጠሩት ይላል። የማይገናኝ ነገር የቱ ጋር ነው ስላሴ ናቸው የሚያሳየው? ዮሐንስ 1:1 ላይ ዮሐንስ 1:1 ላይ ስትሄድ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ለሁለቱን አንድ ያሳያል። ኢቭን ስላሴ እንኳን ቢሆን መንፈስ ቅዱስ ተረስቷል ማለት ነው። ስላሴን አያሳይም ዮሐንስ 1:1 ማለት ነው። ብዙ ቦታ ይረሳል እሱ። ሌላው ደግሞ ምንድነው ወደ ኤፌሶን 4 ላይ ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚጠራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል።
ስለዚህ አንድ አምላክ ነው። ይሄ አንድ አምላክ የተባለ ያለው በውስጡ ሶስት አካል የሌለውን መጽሐፍ ቅዱስ ራሱ የተናገረ ያለው አንድ አምላክ ብሎ የተናገረውን ማለት ነው። ዋነኛው ደግሞ ሌላው ምንድነው በዮሐንስ ወንጌል ምዕራፍ 20 ላይ ማለት ነው ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረገውምና መታሰት ነካው ማለት ነው ማርያም አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታቸው አለ። ኦኬ እዚህ ጋር ሲፈልግ የነበረው አባት መሆኑ ለሱ ብቻ ሳይሆን ለተላከበት ህዝብ ይሆነ ነው ማለት የተናገረው። ወደ አባቴና ወደ አባታቸው ካለ የነሱም አባት ነው ማለት ነው። ወደ አምላኬና ወደ አምላካችሁ ካለ የሱም አምላክ ነው ማለት ነው። እዚህ አንድ ሰው ነው ወይም አንድ አካል ነው ያለው ማለት ነው። ዛሬ ይሄ ምንም የሚያጣላ ወይም ደግሞ የሚያከራክር ነገር የለውም። ሌላው ዮሐንስ ወንጌል ምዕራፍ 14 ላይ ነው የሚገኘው ቁጥር 28 ላይ አብ እንደሚበልጠው ቃል በቃል ይናገራል። ጢሞቴዎስ 1:2ም መወዳ የተናገረችው እንደገና ዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 1 እስከ 3 ሁለተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። አንድ አምላክ እንደሆኑ ብቻ መናገር ነው። የቀደሙም ቸር መምህሩ ያለውን ጌታ አምላካችን አንድ ጌታ ነው እያለ የሚናገርበት በጣም ብዙ ጥቅስ አለ። ተጠቅሶ እንኳን የማይጠገቡ ማለት ነው። የሚመለከውስ ማን ነው ብለን ራሱ ስናይ አንድ አምላክ መሆኑን ራሱ ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 10 ላይ ከ8 ጀምሮ ነው የሚጀምረው። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወስደው የዓለምን መንግስት ሁሉ ክብራቸውንም አሳይተዋል። ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ኦኬ አንድ አምላክ ብቻ የሆነ ማለት ነው። ሄደ ስገድ የሚለው በጣም ብዙ መጥቀስ ይቻላል። ጃስቲን ማርቲ ብዙ እንትኖች አሉ ኮመንታሪዎች ማለት ነው። እዚህ አንድ አምላክ የተጻፈበት ነገር ላይ ወይም ደግሞ የሚነገሩት ማለት ነው። ስለዚህ መግባት የምችሉ ካላችሁ ግቡ። ሌላ ኢብኑ ቃፉ መጥቷል። መጨመር የሚችል ሰውን ካለ መጨመር ይችላል። ካለ ሐሳብ በኋላ ጨምራለሁ። ጀዛኩሙላሁ ኸይር። እሺ ነው ኢብኑ ቃፉ ምናምን አላችሁ? ጃስሚን ከሌላችሁ አንድ ጥቅስ አለች። እስኪ እሷን ላንሳትና አሁን ስለ ጳውሎስ ምናምን እየተወራ ነበረ። አስለን እሱ ራሱ እኮ አልሰበከም፣ የኢየሱስን አምላክነት አልሰበከም ጳውሎስ ራሱ ማለት ነው። ብዙ ጊዜ አሁን ክርስቲያኖች የሚመስላቸው የሆነ ኢየሱስ ካረገ በኋላ ጳውሎስ በኢየሱስ አምላክነት የሚያምን ምናምን አልሰበከም። ጳውሎስ ኢየሱስ አምላክ ነው አላለም በፍጹም። ለምሳሌ እኛ ቆሮንቶስ ምዕራፍ 8 ቁጥር 5 ጀምረን ስንመለከት ምን ይላል? መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ይላል ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ነው የሚለው። አንድ አምላክ ማን አለን? አብ አለን። ወልድ አይልም፣ መንፈስ ቅዱስ አይልም። ወይም ደግሞ እግዚአብሔር ሲል ያጭበረብሩበታል። እግዚአብሔር የምትለውን ቃል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ነው ለሶስት የሚከፈለው ምናምን ይሏቸዋል። ነገር ግን ጳውሎስ እዚህ ጋር እያለ ያለው ምንድነው? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ነው። በቃ ዘግቶታል እኮ ነገሩን። ጳውሎስ ራሱ የማንን አምላክነትን የሰበከው? የእግዚአብሔርን አምላክነት ነው፣ የአብን አምላክነት ነው። ከዛ ነገር ሁሉም በእርሱ በኩል ሆነ እኛም በእርሱ በኩል ሆነን አንድ ጌታ ኢየሱስ ክርስቶስ። እዚህ ጋር ጌታ ሲል ከምን አንጻር ነው? ለምሳሌ አሁን በግብጽ ምድር ዮሴፍን አምላክ እንዳደረገው ማለት ነው። ምክንያቱም የኢየሱስ ጌትነት ከጊዜ በኋላ በስልጣን የመጣ ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። እንዲሁም ጌትነቱንም ቢሆን የተቀበለው ነው ኢየሱስ ማለት ነው። የሱ ጌትነት ደግሞ ምን አይነት ነው ካለ ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ይላል ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ስለዚህ የኢየሱስ ስልጣን የሚሰጥ ከዛ በኋላ የሚመለስ ነው ማለት ነው። ስለዚህ የሆነ ጌታ የሚለው ቃል ምን ነው የሚወስደው? ይሄው አምጥቶታል እዚህ ጋር እንግዲህ ይሄን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። በመደረግ የመጣ ጌትነት ደግሞ አምላክነትን አይደለም የሚያስጨብጠው፣ ምንድነው? ስልጣንን ምናምን ነው
የሚያመለክተው ማለት ነው። ለምሳሌ አሁን እኛ ጌታዬ ምናምን እንሌለ ለአለቃችን ምናምን ለኃላፊያችን በዛ ልክ ነው የተጠቀሰው እንጂ አምላክ ብሎ የጠቀሰው ማንን ነው? ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማለት ነው። በቃ አብ አለን። ይህንን ኢየሱስ በህይወት እያለ አይደለም ያለው። ምናልባት ኢየሱስ በህይወት እያለ ቢሆን ኖሮ ምን ልትሉ ትችሉ ነበረ? አይ አይደለም እሱ ራሱን እያስተናነሰ ነው ምናምን ልትሉ ትችላላችሁ። ነገር ግን አንድ አምላክ አብ አለን ያለው ኢየሱስ ካረገ በኋላ ነው። ከኢየሱስ እርገት በኋላ ነው አብ ብቻ መሆኑን የገለጸው ማለት ነው፣ ወልድ ሳይጨመር። ስለዚህ ጳውሎስ ራሱ አያምንም ማለት ነው። እናንተ የምትሉት ኢየሱስ አምላክ ነው ብሎ ጳውሎስ አያምንም። ይሄው ከፍቶላችኋል። ነገር ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ነው ያለው። አስለን ጳውሎስ ራሱ እናንተ እንደምታምኑት አያምንም ነው። እኔ ጀምር አሁን ክርስቲያኖች እኔ አላውቅም ብቻ ጭራሽ እንኳን ጳውሎስ ይቅርና ቸርች ፋዘሮች ራሱ እናንተ እንደምታምኑት አያምኑም። አሁን የምታምኑበትን ስላሴ እነሱ ራሱ አያምኑም። እና ከየት እንዳመጣችሁት አይታወቅም። ብቻ እናንተ አሁን የምታምኑበትን ክርስትና ማለት ነው ገብታችሁ ብታሳዩን ደስ ይለን ነበረ። እንግዲህ በእምነታችሁ ይሄን ያክል ካፈራችሁበት እሱ ራሱ አንድ ነገር ነው። በነገራችን ላይ አፍራችሁበት መቀመጣችሁ ራሱ የማታፍሩበት ከሆነ ደግሞ ከየት ነው ያመጣችሁት? ለምንድን ነው ክርስቲያን የሆናችሁት? ገብታችሁ አስረዱን እስኪ ንገሩን። ክርስቲያናችሁ ካላችሁ ገስት ላኩ። ጃስሚን ሀሳብ ካለሽ ቀጥይ እስኪ። ያ እኔ በጣም ብዙ ተናገርኩኝ። አይ ቲንክ እንትን የምጨምረው ነገር የለም። ግን በጣም ቀደማውን ስለ ጌታ መደረግ ስታወሪ ምን ትዝ አለኝ መሰለሽ? በዛ ሞመንት ወር ደግሞ በዛ ዘመን አንቺ እንዳልሽው ይሄ ጌታዬ ብሎ መጥራት ኢትወዝ የተለመደ ነገር ነውና ማርያም ልጇ ጠፍቶባት ሶሪ ማለት አምላካችሁ ጠፍቶባት በምትፈልገው ታይም ከዛ እንትን አታክልተኛውን ማለት ኢየሱስ ክርስቶስ አታክልተኛውን ምን ብላ ጠራቸው? ጌታ ሆይ ብላ ጠራቸው። ሶ ማርያም አታክልተኛውን ነው እንግዲህ ጌታ ሆይ ብላ የጠራቸው። ታዲያ የኢየሱስ ክርስቶስ ጌታ መባል ምኑ ጋር ነው የሚገርመው? አታክልተኛው እንደዛ ተብሎ ከተጠራ ኢዳናት ኮንሰርኒንግ ማለት ላይክ እንትን አይላችሁም? ያ ጀማ እንደ ጌታ መባሉ ኢትስ ናት አ ቢግ ዲል። ለአታክልተኛው ማርያም እንደዛ ብላ ከጠራችሁ ከዛ ላይክ እናንተ ትመጡና ጌታ ተደርጓል ትሉናላችሁ። ተው እንጂ። ለማንኛውም እሺ ካላችሁ ገቡ። እኔ ብዙ ተናግሬያለሁ። ቅድም የምጨምረው አዲስ ነገር የለም። ገብታችሁ የፈለጋችሁትን ጥያቄ ግን መጠየቅ ትችላላችሁ። በነገራችን ላይ በኢየሱስ ሲሆን እኮ ነው ችግሩ። ምንም ትንሽም ነገር የሆነች የስልጣንም ቃል ትሆን ምንም ትሆን ያጣምሟታል። በቃ በግድ ማለት ነው። ምክንያቱም ይፈልጉት የሆነን ነገር እንትን ብለው እንደምንም አድርገው የኢየሱስን አምላክነት ማምጣት ስለሆነ የሆነች ምንም ትንሽ ፍንጭ ካገኙ በቃ አሁን እንደ ሙሴ ምናምን በተለይ ለፈርዖን አምላክ አድርጌሃለሁ ምናምን ሚል ቢኖርማ በቃ እሷን ነው በግድ የሆነች ነገር ፈልገው ነው በግድ ጠምዝዘው እንትን የሚሏት ማለት። ለምን አገቡም ግን ክርስቲያኖች? ኮሜንት ላይ ያቻሉ ግን ደግሞ መወዳ እንትን የሙሴ አምላክነት ይሉሻል ወር ደግሞ የፈርዖን አምላክነት ለዛ ሞመንት ነው እንጂ ለዓለም አይደለም ይሉሻል። አሃ የኢየሱስ ክርስቶስ ስትይ አይ ኢየሱስ ክርስቶስ ለዓለም ነው ጌታ የተደረገው። ወላሂ መች ለጠፉት በጎች እንጂ አልተላኩም ብሎ እየተናገረ የዓለም ሕዝብ ነው እንደ ጠፋው ወቀን መጽሐፍ ቅዱስ ላይ አጨምሩም አትቀንሱም በዚህ ልክ ነው። እንደዛ እኮ ነው በግልጽ ሲጀመር ኢየሱስ አስለን የተላከው ራሱ ለእስራኤሎች ብቻ ነው። እነሱ ናቸው እንጂ በግድ ለዓለም ያደረጉት። የማቴዎስ ወንጌል ምዕራፍ 15 ከቁጥር 24 ጀምረን ስናይ ምን ይላል? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ይላል። ከእስራኤል ቤት ኢቭን እናንተ እንደምትሉት ኢየሱስ የሆነ ለዓለም ምናምን ከሆነ የተላከው አስለን ሲወርድ ጀምሮ ነው መሆን ያለበት። ከሰማይ የመጣበት ዓላማ ራሱ ለእናንተ ሊሰቀል እንዲሁም ደግሞ ለዓለም ላለ ሰው ሊሰቀል ምናምን ከሆነ እዚች ጋር እኮ ይሄን ማለት አያስፈልገውም ነበረ። ሴትዮዋ መታ ልጄን ፈውስልኝ ስትለው ምንድነው ያላት? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ነው ያላት። ከዛ በኋላ ላይ ሲለምኑት እምነትሽ ጠንካራ ነው ብሎ ፈውሶላታል። ነገር ግን መጀመሪያ ላይ ያለበት ምክንያት ምንድነው? ከእስራኤል ለጠፉት በጎች በቀር አልተላኩም ለምን አላት? እዚች ጋር እሷን የለየበት ምክንያት ምንድነው? ሴትዮዋ ለምንድነው መጀመሪያ ያቺን ቃል የተናገራት? የውሾችን ስጋ ለቡችሎች መጣል ተገቢ አይደለም ምናምን ነገር ብሏታል። ለምንድነው ይሄንን ያላት ኢየሱስ? እውነት እናንተ እንደምትሉት ኢየሱስ ከመጀመሪያው የመጣበት ዓላማ ለዓለም ከሆነ ሴትዮዋን ለምንድን ነው ከሌላው እዛ ጋር ከተሰበሰቡት ሰዎች ሁሉ ነጥሎ ያቺን ሴትዮ ከእስራኤል ቤት ለጠፉት በጎች በቀር በኋላ ፈወሳት ምናምን አይደለም። ስለ በኋላው እንደርስበታለን። መጀመሪያ ለምን አላት? ይኸው ከታች የሚመልሱት አይሻ እሱ በሰውነቱ ነው። እናንተ እኮ አሁን እያላችሁ ያላችሁት በሰውነቱ ነው ትሉና አላችሁ ምድር ላይ ያለ
ከዛ ከሄደ በኋላ ካረገ በኋላ ደግሞ እናንተ እኮ ናችሁ ለዓለም እያደረጋችሁለት ያላችሁ። እሱ እኮ አላደረገም እኮ የሆነ አስለን ሲጀመር መጀመሪያ ለምን በሰውነቱ የሚሆነው ቆይ ላንቺ ሲሆን ነው ያልገባኝ ነገር። ቆይ በሰውነቱ ሲሆን ማለት ለኛ ሲሆን ነው እንዴት ነው? ለነሱ ሲሆን ስጋና መለኮት አይነጣጠሉም ይሉናል። ለነሱ ሲሆን ስጋና መለኮት አይነጣጠሉም ይሉናል። እሺ ለኛ ሲሆን ለምን በሰውነቱ ይሆናል? መች ታስገቡና ላክ እንትን ላክ። ኧረ ግባ ጃኑ። እሺ እኔ አላውቀውም በነገራችን ላይ ወይ ጃኑ እንደጨም እና ብቻ ሰውን ከመለኮት እየነጣጠላችሁ በሰውነቱ ነው። ኦኬ ለካ አሁን በጃ ደግሞ መልስ ሊሄድ ነበረ። አስለን ሲጀመር መጀመሪያ መገደብ ለምን አስፈለገው ነው የኔ ጥያቄ። የሚገድብበት ምክንያቱስ ምንድነው? በስጋውም ይሁን በመንፈሱም ይሁን በሰውነቱም ይሁን ለምንድን ነው መጀመሪያ የሚገድበው? በሰውነቱም ይሁን ሰውነቱ እኮ የመጣው የሆነ ለእስራኤል ብቻ እኮ አይደለም። እናንተ እንደምትሉት ከሆነ ስጋ ራሱ የለበሰበት ምክንያት ለዓለም ነው አይደል እንዴ? እንደናንተ ንግግር ከሆነ ማለት ነው። ስለዚህ የሚገደብበት ምክንያት ምንድነው? ሴትዮዋ ምን ስለሆነች ነው? አንዳንድ ጊዜ እዚህ ላይ ምን አይነት መልስ ይሰጡሻል መሰለሽ? የሆነ ለማምለጥ ሲፈልጉ ማለት ነው እስራኤል ማለት እንትን ማለት ነው ያመኑት ማለት ነው አህዛብ የጠፉት ናቸው ምናምን ብለው ትርጉም ይሰጡሻል። ከዛ ከእስራኤል ቤት ለጠፉት በጎች አስለን የሚለው እኮ ምንድነው? ከእስራኤል ቤት ለጠፉት በጎች ነው። እስራኤል አማኞች ናቸው። ለእስራኤል አማኝ የሚለውን ቃል የሚወስደው ካላችሁ ለጠፉት በጎች እያለ እኮ ነው። የጠፉት አህዛብ ናቸው ካላችሁ ከእስራኤል ቤት ለጠፉት ስለሚል እዚች ጋር የሚገድብበት ምክንያት የለም ማለት ነው። ወይ ኢየሱስ ለአማኞች ብቻ አይደለም የተላከው፣ አስለን ራሱ ለጠፉት ነው የተላከው። ስለዚህ ምንድነው እዚች ጋር ምክንያታችሁ? ማቴዎስ 10 ከ5-6 ብንመለከት ምን ይላል? እነዚህ 12ቱን ኢየሱስ ላካቸው አዘዛቸው፣ እንዲህም አለ በአህዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ አለ። ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ አለ። እሱ የተላከው ለዓለም ከሆነ ለምንድን ነው እንደዚህ ያላቸው? አትግቡ ለምንድን ነው የሚላቸው? ምክንያቱም ምንድነው? ወደ ሳምራውያን ከተማ አትግቡ፣ ወደ አህዛብ መንገድ አትሂዱ፣ ለእስራኤል ቤት ለጠፉት በጎች በቀር። ሴትዮዋን ራሱ አልፈውስም ያላት ምክንያት ምንድነው? አላህ ሱብሓነሁ ወተዓላ ለአንድ ነብይ የሆነ ተአምር ሲሰጠው እንትን ነው የሚለው። አሁን ለምሳሌ የሆነን ተአምር ሲሰጠው ለአንድ ነብይ አላህ ሱብሓነሁ ወተዓላ ማለት ነው ለተላከበት ኡማ ነው። ለምሳሌ አሁን ነብዩላህ ሁድን ከተመለከትን ለዓድ ህዝቦች፣ ሰሙድን ከተመለከትን ሳሊሕን ከተመለከትን ለሰሙድ ህዝቦች ነው ተአምሮ ራሱ የሚሰጠው ማለት ነው። ለዛ ነው ነብዩላህ ዒሳ እንደዛ ያላት አልፈውስም ያላት። አስለን ተአምሮ ራሱ የተሰጠው ለእስራኤል ስለሆነ ነው። እኔ ከእስራኤል ለጠፉት በጎች በቀር አልተላኩም ማለት። በኋላ ላይ ግን በጣም ስትለምነው የውሾችን ስጋ ለቡችሎች አላት። እዚህ ጋር ራሱ የከፋፈለው ማንን ነው? ኢየሱስ ዓለምን ሙሉ የሚወክል ከሆነ ማነው ውሻ ማነው ቡችላ? ለምንድን ነው ይለያት? የሚለይበት ምክንያት ምንድን ነው? መጀመሪያ ሲላክ በስጋው ነበረ። አስለን ስጋው ራሱ የለበሰው ለዓለም አይደለ ወይ? እናንተ እንደምትሉት ከሆነ ስጋው ራሱ ለዓለም አይደለ ወይ? በሰውነቱ ነው። እሺ ሰውነቱ ራሱ ለዓለም አይደለ ወይ? ስጋ የለበሰው ሰው የሆነው ለዓለም አይደለ ወይ? ለምን ለእስራኤሎች ብቻ የሚገደብበት ምክንያቷ ምንድናት ነው የኔ ጥያቄ ማለት ነው። እስኪ እንግዲህ ጥያቄ ስንጠይቅ ግቡ ወያት መልሱ። መልስ የለም። በጣም ካሳቀኝ እንትኖች ውስጥ የሚያስቅ ነገር ልንገራችሁና ኢየሱስ ክርስቶስ እኮ ተሰቅሎ ሞቷል እና አምላክ አይሞትም ስል የሞተው እኮ ከሞተ በኋላ ምን አረገ ነው ዋናው ፖይንቱ ተባልኩ። ወት ከሞተ በኋላ ምን አደረገ? ሄዶ ገሃነም ላይ ያሉትን ሰዎች ከእሳት አወጣቸው። አሃ እነ ፈርዖንም ከገሃነም ወጥተዋሉ። አይሱም ብቻ ንገሩን ማለት ሲሞት ስጋው ሞተና ከዛ መለኮት ሄደና ከገሃነም ሰዎችን አወጣ። እና ማንን? ነብያቶችንም እና አብርሃምንም። ኧረ ተው መቃብር ላይ እኮ እና አብርሃም በገነት ውስጥ ነበሩ ይላል። አይ እሱ የራሳችሁ መጽሐፍ ነው። ደን ጨረስን። እዚህ ጋር የራሳችሁ መጽሐፍ ነው። በጣም ነው የምወደው። አላህ ቃል ቢስጣችሁ ማለት ነው። እንግዲህ ይሄ ነገርማ ሲጀመር የሆነ የሚከፋፍሉት ነገር በስ እንደም ብያቸዋለሁ። ሙሳን አሁን ነብዩላህ ሙሳን ግግም ብዬ አምላክ ነው ልበልብል ማለት ይችላል። ማንም ሰው የሆነ ነገር ወተት ጥቁር ነው ብሎ ልገግም ካለ ይገግማል ይችላል። በቃ ሙሴ አምላክ ነው ግግም ለምን የሆነ ነገር በቃ እንዲህ ብሎ አልኩ። እሱ በሰውነቱ ነው። ሬተሮች አስገቡ ሰው
ከታች ምን እያለ ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመካከለ እኮ እንዲገባ ፈልጌ እኮ ነው። እንዲገባ ስለፈለኩ ነው። ሞዴሬተር አስገቡሽ። ይግባ። አትመልሽለት። ይግባ። በኮሜንት ኢንቫይት በጣም ብዙ ጊዜ ነው የተላከለት፣ ግን እየገባ አይደለም። ይግባ። ያው ጥያቄው ለአድማጩ በጣም ቀላል ቢሆንም እሺ፣ ለአድማጩ እሺ፣ እንደገና ይቆምታል ነው። ምናልባት ከደም በኋላ ቢመለስ አሪፍ ነው ብዬ አስባለሁ። እንደገና ይጠይቃል ነው። እሺ ይኸውልህ ነብዩላህ መሐመድ ሰለላሁ ዐለይሂ ወሰለም በመካ መወለዳቸው ምናምን አይደለም። ኢየሱስ እኮ እኛ ለምን በእስራኤል ተወለደ እስራኤል ለምን አደገ አይደለም እኛ ጥያቄ። ለምንድን ነው አልፈውስም ያላት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም እንደተላኩ በግልጽ ተናግረዋል። ለዓለም መሆናቸውን ማለት ለምን የሆነ ቦታ ላይ ተወለደ አይደለም። ለምን እዛ ቦታ ላይ አደገ፣ ለምን ከዚህ ተሰደደ፣ ለምን እዛ ገባ ምናምን እኮ አይደለም። እሱ አይደለም እኛ ጥያቄ። ለምንድን ነው ሴትዮዋን አልፈውስም ያለበት ምክንያት ምንድን ነው? ከሌሎች ሰዎች እሷን የለየበት ምክንያት ምንድን ነው? ለምን እዛ ውስጥ ብቻ ሰበከ ምናምን አይደለም። ነጥቡ አልገባክም አንተ። በቃ ለምሳሌ አሁን አንድ ነብይ የሆነ ቦታ ላይ ይላካል አይደለ? ከዛው ጀምሮ ነው ወደ ዓለም ነገሩን እያስፋፋ የሚሄደው። ነብዩላህ ኢሳ ግን እስራኤል ላይ ተላከ። ከዛ እያስፋፋ መሄዱ እኮ አይደለም። አስለን መጀመሪያ ሴትዮዋን መታ ፈጉሰኝ ስትለው እኔ ከእስራኤል ለጠፉት በጎች በቀር አልተላኩም ማለት። እዚች ጋር እሷን የገደበበት ምክንያት ምንድነው ነው ጥያቄው። ለምንድን ነው እሷን መጀመሪያ ላይ አልፈውስም ያላት ምክንያት ምንድነው? ስለዚህ እዚህ ጋር ለኢየሱስ የሆነ የተሰጠው ገደብ አለ ማለት ነው። ምንም የተሰጠው ገደብ ከሌለ አልፈውስም ያለበት ምክንያት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ወደ ሀበሻ ልከው ነጃሺ እስልምና ሲቀበሉ እኔ ከአረቦች በቀር እኮ አልተላኩም እኮ አላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አስለን ሰሃቦችን እየላኩ ወደ ብዙ ቦታ ዳዕዋ ሲያስደርጉ ነበረ። ለማንንም ሰው እኔ ለአረቦች ብቻ ነው ምናምን ብለው አልተናገሩም ሰለላሁ ዐለይሂ ወሰለም። ነገር ግን ኢየሱስ ግን በግልጽ ነው ያለው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት። የውሾችን ስጋ ለቡችሎች መጣል ተገቢ አይደለም ማለት። ማን ነው ውሻ ማን ነው ቡችላ? እዚህ ጋር ኢየሱስ እየገደበ ያለው ማንን ነው? ገደብ የሆነ ክፍተት እያደረገ ያለው በማንና በማን መካከል ነው? ለዓለም ከሆነ ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም ማንም ይምጣ ከየትም ጎሳ ይምጣ እነ ሰልማን ከተለያየ ቦታ መጥተዋል። ነገር ግን ረሱላህ ሰለላሁ ዐለይሂ ወሰለም አንዲት ቃል እንኳን እኔ ለአረቦች ነው እኔ ለእንደዚህ ነው ብለው ረሱላህ ሰለላሁ ተናግረው በፍጹም አያውቁም። ኢየሱስ ግን በግልጽ ነው እንደዚህ ያለው። ለምንድን ነው ያንን ያለበት ምክንያት የገደበበት ምክንያት ምንድን ነው? ያቺን ምክንያት እኔ መልሷን ማወቅ እፈልጋለሁ። በቃ ነገሩን እስኪ እናንተ እንደምትሉ ለዓለም ከሆነ ኢየሱስ ያቺን ንግግር ለምንድን ነው ያላት? ሴትዮዋን አልፈውስም ያለበት ምክንያት ምንድን ነው? ግን ማወዳ እንትናን አስገቢው፣ አቤልን አስገቢው። ሞዴሬተሮች አንዴ አቤልን ሳቡት። እንደው በጣም የሚገርምሽ ነገር ምንድን ነው በሉኝማስ፣ እኛ ስለ አምላካችሁ እናወራለን። ኦኬ እናንተ አምላክ ማለት ላይክ እንደናንተ አባባል ምድርን ስለፈጠረው ሰማይን ስለፈጠረው ሰውን ስለፈጠረው ስለ አምላካችሁ እናወራለን። እናንተ ትመጡና ስለ ውዱ ነብያችን አለይሂ ሰላም ተነግሩናላችሁ። ያ ጀማ እንዲህ ምን ሆናችሁ ነው? አምላካችሁ ስንላችሁ ስለ ሰው ስለሆኑት ስለ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው የምትጠይቁን? አይ ወይም ካልሆነ ደግሞ በሉን አዎ ኢየሱስ ክርስቶስም ሰው ነው፣ በቃ ፍጹም ሰው ነው። ስለዚህ ኢየሱስ ክርስቶስ ሰው ስለሆነ ነብዩ አለይሂ ሰላቱ ሰላምም ሰው ስለሆኑ እነሱን እናውራ በሉን። ተው እንጂ ያ ጀማ አምላካችሁ እያለን እናንተ አምላኬ ኢየሱስ አምላክ ነው፣ በኢየሱስ ትድናላችሁ፣ መዳን በኢየሱስ ነው እያላችሁ እየሰበካችሁን እኮ ኦኬ አምላክ ከሆነ ስለ አምላክነቱ ነገሩን ስንላችሁ ስለ ውዱ ነብያችን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስለተባሉት አዛኝ ነብይ ትመጡና አይሻን እኮ ያገቡት እንደዚህ ስለሆነ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ከአረብ እንትን ተነሱ? ለምን ነብዩ ሰለላሁ ዐለይሂ ፒስ አፖን ሂም የአላህ ሰላምታና እዝነት ይወረድባቸው። ወላኪን አሸፈል ሐልቁን ከአምላካችሁ ጋር እንትን ብላችሁት ነው። እንትን አይላችሁም ትንሽ ረመዳን ተጋጫጨታል። እንትን አይላችሁም ትንሽ ይሁን አይከብዳችሁም ለአእምሯችሁ ራሱ እንዴ? በጣም እኔ ሁሌ ከሚገርመኝ ነገሮች ውስጥ አንዱ ይሄ ነው እንዴ። በጣም ደግሞ ወላሂ ሼም ኦን ዩ። በጣም የሚያሳፍረው ነገር አይሁዶች እየመጡ እኮ ኢየሱስ ክርስቶስ ሰርቃችሁናል፣ ወንድማችን አምላክክን ዝቅ አድርገውት እንደዚህ ብለው ሲናገሯችሁ ወላሂ እኔ እሸማቀቃለሁ ለእናንተ። አምላካችሁን መታው ወንድማችን ነው። ከዛ በኋላ ደግሞ ከሴት እኮ ተወለደ። ያው በጣም ያስፈራል፣ በጣም ያሸማቅቃል። ካወቃችሁት ከተረዳችሁት
ምን እያለን እንደሆነ ከገባችሁ በጣም ያሸማቀቃል፣ ያስፈራል። አንድን ሙስሊም መታችሁ እስኪ ተውሂድን አስረዳኝ፣ እስኪ ስለ አላህ አንድነት ንገረኝ ብላችሁ ብትሉት ሐዲስ ላይ ሳይሄድ ኪታቦች ላይ ሳይሄድ ቁርአን ላይ እንዲህ ብሎ ይነግራችኋል። በተመሳሳይ ጥያቄ እስኪ ስላሴ ነገር ስላሴ እኮ የአብርሃሙ ስላሴ ተገለጡለት፣ ሶስቱ ሰዎች ተገለጡለት እንደዚህ ሆኖ ከዛ ደግሞ በአብ ወልድ መንፈስ አይ ኖ ማለት ስላሴን አስረዳኝ። ሻማ አለ አይደለ? ሻማውን ለምሳሌ ሻማው ትሉናለ። አይ ኖ ስላሴን ፀሐይ አለች አይደለ? ብርሃኑ አለ አይደለ? አረ ስላሴን አሁን ለምሳሌ አንቺ ነፍስ አለሽ አይደለ? ነፍስ አካልና መንፈስ አለሽ አይደለ? ትሉናለ። ምን አጋጋጣችሁ? ከሰው ወሰዳችሁን ወደ ሻማ። አንዱማ ጭራሽ ስላሴን አስረዳኝ ስለው መጣና 3 ብር አምጪ አለኝ። እሺ እለዋለሁ። 1 ብር አለሽ? አዎ። 2 ብር አለሽ? አዎ። ከዛ ይሄ ሌላም ብር አለ። ስንት ብሮች አሉሽ አለኝ። አጠቃላይ ስደምራቸው 3 ሆኑ። ካልሆነ ግን 3 አንዳንድ ብሮች አሉ። አንቺ ስላሴ አይገባሽም። ለምን? አይ መንፈስ ቅዱስ አልተገለጠለሽም። ውለታችሁን ነው። ሂድ አትለኝም። በቃ ጎግልን ሄዳችሁ ጠይቁት። እንደውም ለጎግል ከሰው በላይ በጣም መንፈስ ቅዱስ ተገልጦለታል። ባይዘው ሄደ ቻትጂፒቲ ላይ አንድ ነገር ብጠይቀው በደንብ አድርጎ ይመልስልሃል። ቻትጂፒቲ መንፈስ ቅዱስ በጣም የተገለጠለት። ኮንሰርን አድርጋችሁ አንዳንድ የምታወሩትን ነገር የምር ልክ ነው፣ ግን እኔ ገብቶኛል። ስላሴ ስንላችሁ አይ ነው በሰውኛ አትረዱትም። ፈርስት ኦፍ ኦል አምላክ በሰውኛ የማንረዳውን ነገር ለምን አመጣብን? ለምን እንዴ? ግልጽ አድርጎ አምላኩን እስካልገለጠልኝ ድረስ እኔ ነገ በትንሳኤው ቀን ስጠየቅ አይ የማይገባ እኮ ነው። ስላሴ እኮ ለሰው እንዳይገባ ብለሃል። ስላሴ እኮ ለሰው እንዳይገባ ነው የተናገረ። ሌላው ነው ለአምላክ። የምራችሁን ነው እንዴ? አብ ወልድ መንፈስ ቅዱስ ለምን አላመለክሽም ተብዬ ስባል አልተጠቀሰም እኮ። አንተም አልጠቀስክም አምላኬ ማለት አልጠቀስክልኝም። ምንድን ነው የማመልከው ብዬ ስል በእንቁላል እነ ከሌ እኮ እነ ስማይ ጠሪ እኮ አስረድተውሽ ነበር ብሎ ነው የሚለኝ። አረ ተው እንጂ አምላክን የምትሰጡበትን ምሳሌ እንኳን እወቁት። ለአምላክ የምትሰጡትን ምሳሌ እወቁት። خالق السماوات والارض የሆነው ምድርና ሰማይን የፈጠረውን አላህ ግልጽ አድርጎ ራሱን ሲያስቀምጥላችሁ በነቢያት አንደበት ሲተረክላችሁ ስላሴ መታችሁ በእንቁላል ምሳሌ አትስጡን። ይቅርታ አምላክ በእንቁላል አይመሰልም። አምላኮቻችሁን መታችሁ በባጃጅ ምሳሌ አትስጡን። አምላክ በባጃጅ አይመሰልም። አምላኮቻችሁን መታችሁ በፀሐይ አትመስሉብን። በተፈጠሩ ፍጥረት አትመስሉብን። ያ ጀማዓ የምትናገሩትን ነገር እወቁት። አንዳንዴ ስትናገሩ የምር የምናገረው ነገርን ያመኝበት ነው ወይ በሉ። ይሄ ቀልድ አይደለም የያዛችሁት፣ ህይወት ነው፣ ሞት ነው። ነገ ትንሳኤ ላይ ትቆማላችሁ፣ ትጠየቃላችሁ። ተገዙኝ ብያችሁ አልነበር ወይ ብላችሁ ማንን? አብን፣ ወልድን፣ መንፈስ ቅዱስን አላለማ፣ አላስተማረማ። ኢየሱስ አልሰበከማ። ኬት አመጣችሁት? ሐዋርያቶች አልሰበኩማ። ጥንት የነበሩ ነቢያትና አብርሃም እና ሙሴ አልሰበኩማ። ኬት አመጣችሁት? ካልኩሌተሩን ለእናንተ ስንል አመንላችሁ፣ ፀሐዩንም ለእናንተ ስንል ተቀበልን፣ እንቁላሉንም ይሁን ብለን አለን። ነገስ ሄደን ሂሳብ ስንተሳሰብ በእንቁላል አስረድተናል ልትሉና ወላሂ መቼ ተው እንጂ ክርስቲያኖች፣ የምትናገሩትን ነገር እወቁ። ኢትስ ናት አ ጌም ኢትስ አ ላይፍ። ይሄ በሞትና በህይወት ጉዳይ ያለ ነገር ነው እንዴ። በጣም እኮ ሙስሊሙ ጋር ያለውን መልስ እኮ ክሊልነቱን ስትረዱት that was amazing ወላሂ። የአላህ እስልምና ብርሃኑ እንዴት ደስ ይላል። በቃ የእስልምና ብርሃን አልገባችሁም ገና። ኢቭን ዲቫይን ለማድረግ ስትሞክሩ ላይ የሆነ ሰውን እስኪ ንገረኝ እስልምናን ተብላችሁት በጣም ኢዚ ነው ወላሂ፣ በጣም ቀላል ነው። በቃ ስታስረዱት እስልምናን ስትናገሩት፣ ከዛ ስትኖሩት ደግሞ ህይወት ነው እንዴ። እንዲህ ቀለል አድርጉልን፣ በቃ ወላሂ ቀለል አድርጉልን። ከአብርሃም ጀምሮ ሲሰበከው የነበረውን አንድ ነቢይ ተሰብኮ እስልምና ላይ ታገኙታላችሁ። ሂዱ ክርስትና ላይ የለም። መጽሐፍ ቅዱሱ የሚለው ሌላ፣
መምህሮቻችን መተው የሚነግሩን ሌላ። ማሻአላህ አላሁ አክበር አለይሁም። ኢየሱስ ክርስቶስ የሚሰብከው ሌላ ይመጣና አንድ ጳውሎስ ወይም የሆነ ነገር የተባለ ሰው የሚነግረን ሌላ። ሃይ ያልተሰበከውን ለምን ትሰብካላችሁ? መጽሐፍ ቅዱስ ላይ ለምን ጨምራላችሁ? ለምን ትደልዛላችሁ? ለምን ትበርዛላችሁ? ማይመቻችሁን ቃል አውጥታችሁ ለምን ሌላ ተጨማሪ ታደርጋላችሁ? የተሰበከውን አምላክ ለምን አትሰብኩንም? ለምን ኢየሱስ አምላክ ነው ትሉናላችሁ? ለምን ስለ መንፈስ ቅዱስ አምላክነት አትነግሩንም? ለምን ስለ አብ አምላክነት አትነግሩንም? ተረሳ። ያልተሰበከን አትስበኩን፣ የተሰበከውን ስበኩን። ተመጡና መንፈስ ቅዱስ አንቺ እኮ ፍላጎቱ የለሽም መንፈስ ቅዱስ አይኒድ እንደው በእናታችሁ እኔ ለምናችሁ እኔ መንፈስ ቅዱስ በጣም እንዲገለጥልኝ እፈልጋለሁ። እስቲ እንደው ግለጡልኝ እንዴ! እየመረጠ ነው እንዴ መንፈስ ቅዱስ የሚገለጠው? የምትናገሩትን ነገር ለዩ። የምትናገሩት ነገር የምር መጽሐፍ ቅዱሱን ያጠቃለለ ነው ወይ በሉ። የምታወሩት የምትሰብኩን ነገር የምር ኢየሱስ ክርስቶስ ሰብኩ የሄደውን ነው ወይ በሉ እንዴ! መጽሐፍ ቅዱሳችሁን እናንብበው። በቃ አንድ አምላክ አለ፣ አንድ አባት አለ፣ የሁሉም አምላክ አለ፣ የሁሉም ፈጣሪ አለ እያለ መጽሐፍ ቅዱሱ እየነገራችሁ አረ ነው እንደዛ አይደለም ትላላችሁ። አፍሽ መንፈስ ቅዱስ ነው የሚገለጠው ወይስ ነብያትን ወይም ሰውን የሚያሳስት መንፈስ ቅዱስ ነው የሚገለጠው? እስቲ ይላል መጽሐፍ ቅዱስ። የእግዚአብሔር ክፉ መንፈስ ነው እንግዲህ መንፈስ ቅዱስ አምላክ የሚባለው የእግዚአብሔር መንፈስ አይደለ? ክፉ መንፈስም እናገኝበታለን ባይብል ላይ። ያ ክፉ መንፈስ ደግሞ ነብያትንም እንደሚያሳስት ይናገራል። ምን ትላላችሁ? የትኛው ነው ታዲያ ሰው ላይ የሚገልጠው? ያ አንዱ ያሳስታል፣ አንዱ ለሰው ይገልጣል ማለት ነው። ውጭንብር ነው ሁሉ ነገሩ ራሱ። ባይብልን አንብበን ራሱ መረዳት አንችልም። አይ መንፈስ ቅዱስ በቃ እንትን የምን መንፈስ ቅዱስ ክፉ መንፈስ ቅዱስም አለ እንግዲህ ክፉን ብቻ ሳይሆን ነብያትንም ሁላ የሚያሳስት ኢንሻአላህ በቅርብ ቀን ማለት ነው የነብያት ክብር በእስላም ወይስ በክርስትና በሚል እንመጣለን። በጣም እናያበታለን ማለት ነው። እግዚአብሔርም ነብያትን ያሳስታል፣ መንፈስ ቅዱስም እንዲሁም ነብይን ያሳስታል እና ብዙ ነገር እናያለን። አቋረጥኩሽ እያስመለክ አብሽር ችግር የለውም። አይ ፖይንቴን ጨርሻለሁ፣ እኔ ጨርሻለሁ። ከታች ግን እንትን በሉ ምንድነው ከታች ቁጭ ብላችሁ የኮሜንት አርበኞች ከምትሆኑ አትግቡ አላልንም፣ አትጠይቁ አላልንም። እባካችሁ ገብታችሁ በቃ መልስ ነው እኮ የምንፈልገው። እናንተ መንፈስ ቅዱስ ስለተገለጠላችሁና እኛ ስላልተገለጠልን በቃ ኑ የተገለጠላችሁን ግለጡልን። በቃ ምንም አላልንም። አይ ቲንክ እንትን ነው። ስለዚህ መታችሁ ግለጡልን ነው ርዕስ እያሉ ነው። ርዕሳችን አንድ አምላክ ነው። ርዕስ አልተለጠፈም እስካሁን። አልለጠፍሽም። ለዛ እኮ ነው እኮ አልሳምሽ። ክርስቲያኖች ከታች ርዕስ እያሉ ነው። ርዕሳችን ስላሴ ነው። እሺ ግቡና አሳዩን ስላሴን በመጽሐፍ ቅዱስ። እኛ አንድ አምላክ ነው የምናመልከው፣ አንድ አምላክ እናሳያቸዋለን። እናንተ ደግሞ ስላሴን አሳዩን። ገብታችሁ አሳዩን እስኪ። ይሄ ነው ርዕሱ፣ ርዕስ ለምትሉ ሰዎች ማለት ነው። እና ግቡ እስኪ። ወላሂ ያጀማ እንደው ግን አውፉ በሉኝ። እኔ በቻሌንጅ ላድርግላችሁ። ስላሴን ገብቶ ያስረዳኝ ሰው እዚህ ጋር የሚፈልገውን ነገር አደርግለታለሁ። ከክርስቲያኖች ገብታችሁ ስላሴን የሰበከ ነብይ አሳዩኝ። የፈለጋችሁትን አደርጋለሁ። ወላሂ ግቡ። እኔ ወላሂ የቤት ኪራያችሁን እራሱን ይሸፍናለሁ። ወረበል ከአባ ግቡ፣ ይግቡና ያሳዩኝ። ወላሂ አሰላን እኮ ይቀረን እኮ የነበረ በቃ ማለት እኛ እነሱ ስላሴ እንዲያስረዱን እንክፈላችሁ ማለት ነው ይቀረን። አረግሽው አንቺ ደግሞ በቃ ተገበርሽው። ግቡ እስኪ ትሸለማላችሁ። እላለሁ ወላሂ እኔ እምያለሁ። ያው እዚህ ጋር መቶ ምናምን ሰው አለ። ወላሂ እኔ ስላሴን የሰበከ አንድ ነብይ ካሳያችሁኝ ወላሂ የፈለጋችሁትን ነገር የፈለጋችሁትን ሽልማት ልሸልማችሁ፣ የፈለጋችሁትን ሽልማት ልሸልማችሁ። ግቡ። ቻሌንጅ እያደረኳችሁ ነው።
እኔ ለምን አላስረዳሽም? በነገራችን ላይ መወዳጃ አልተገለጠልሽም። ጃን ሰማሽ? እንደ ጉንዳን ትጮያለሽ። ልግባ ሲል ኧረ ግቡ ሰዎች፣ ትቀልዳላችሁ እንዴ? ምን እንዳለች ሰምታችኋል? ግን ነው ትድገሙ። ከዚህ በላይ እንግዲህ ምን ተብላችሁ እንደምትገቡ አለ። ቤት የምትከራዩ ከሆነ የ5 ወር የቤት ኪራይ ይችላለሁ። የተማሪ ከሆናችሁ እኔ ትምህርታችሁን እችላለሁ። ግቡና ስላሴን ብቻ የሰበከ ነብይ ያሳዩኝ፣ አምጡልኝ። ደገምኩት፣ ወላሂ ደገምኩት። እኔ ምዬ ነው እየተናገርኩ ያለሁት። ደግሞ ሰማችሁ በደንብ አድርጋችሁ። ስላሴን የሰበከ ነብይ ካሳያችሁኝ ቤት ይገዛላቸው። እህት ይፈላ እውነትሽ ነው። ለነገሩ ያው አያመጡም ቤትም እንግዛላችሁ የሚሉ ይኸው ሰምታችኋታል በደንብ አድርጋችሁ። ስላሴን አሳዩኝ፣ የሰበከ ነብይ አሳዩኝ። መጽሐፍ ቅዱስ ላይ ስላሴን አሳዩኝና እኔ ቤት ተከራይ ከሆናችሁ የቤት ኪራይ 5 ወር፣ ተማሪ ከሆናችሁ የ5 ወር የትምህርት ከፍላለሁ ብላለች። ግቡ እስኪ እኔ ላስረዳሽ ስላት እምቢ አለችኝ። እንግዲህ ቢያንስ የትምህርት ቤቱ እንድቺ ግቡና የቤት ኪራይ እንዲቻልላችሁ እኮ አስባችሁታል። ለምን ናቸው ወላሂ አስባችሁታል? የገዛ ፈጣሪያቸውን አምላክ ነው ብለው የሚያስቡትን አካል ለማስረዳት የዚህን ያህል በጣም ያሳዝናል እኮ። ጃስሚን በነገራችን ላይ ማለት ነው ሙስሊሞች ራሱ አካውንት ቀይረው ሳይመጣ አይቀርም። አይነቱም ያስፈራሉ። ይሄ ለኛ ቢሰጠን እንደው አስባችሁታል? ወላሂ ሙስሊሞችን እስቲ ተውሂድን አስረዱኝ ብላቸው እንዴት እንደሚጎርፉ። ይሄ ቻሌንጅ ለነሱ ቢሆን ሱብሃንአላህ። እንዲህ እኮ ነው ወላሂ የምትኮሪበት ነገር ሲኖርሽ በቃ እርግጠኛ ነሽ በዛ ነገር ውስጥሽ ራሱ እርካታ ይኖረዋል፣ ደስታ። የአዱንያን ጀነት በነገራችን ላይ የምታገኙት የዛኔ ነው። ውስጣችሁ ላይ እርጋታ ይፈጠራል። የአላህን አንድነት በመያዝ ማለት ነው። አንድ አምላክ ስታመልኩ፣ ለአንድ አምላክ ብቻ ስትሰግዱ ውስጣችሁ ራሱ ረፍት ያገኛል። አላህን ብቻ በማምለካችሁ ማለት ነው። الذين آمنوا ሁሉም አካውንት ቀይሬ ልምጣ እያሉ ነው ብያለሁ እኮ እኔ መች ጠፋኝ። ሰው ስራው አካውንት ቀይሮ ይመጣል በእርግጠኝነት ማለት ነው። ከዛ እንግዲህ እዚህ ንጽር ላይ የሰማችን ጥቅስ ምናምን ይዘው እና አላህ ሱብሓነሁ ወተዓላ ምን ይላል? الذين آمنوا تطمئن قلوبهم بذكر الله ألا بذكر الله تطمئن القلوب ይላል አላህ ሱብሓነሁ ወተዓላ ማለት ነው። አዋጅ አላህን በማንሳት ልቦች ይረጋጋሉ ይላል። አንድን አምላክ በማንሳት ብቻ ልባችሁ ይረጋጋል። ትክክለኛውን ጀነት በቃ ሲጀመር ሀይቃ የአዱንያን ደስታ የምታገኙት የአዱንያን ጥፍጥና የምታገኙት የዛኔ ነው። በቃ አንድን አምላክ በብቸኝነት ስታመልኩ፣ ለአንድ አምላክ ብቻ ስትሰግዱ፣ ኢየሱስ ያመለከውን አምላክ ስታመልኩ የዛኔ ሰላማችሁን ታገኛላችሁ። በቃ አስለን የኢየሱስን ንግግር ስትሰሙ ማለት ነው። የጳውሎስን ንግግር ሰምታችሁ ነው እንዳለል የአሁን ክርስቲያኖች አስለን ጳውሎስ እናንተ እንደምታምኑት አያምኑ። ቸርች አባቶችን ሰምታችሁ ነው እንዳይባል የቸርች ፋዘሮች አስለን እናንተ እንደምታምኑት አያምኑ። ማንም ያምን የለም እኮ እንደናንተ። አሁን አዲስ ነገር ነው በቃ ይዛችሁ የመጣችሁት። ከዛ ብለው ደግሞ እስልምናን አዲስ ነው መጤ ነው ይሉናል። ኢስላም ትክክለኛ መለኮታዊ ነገር ነው። በቃ ትክክለኛ ማለት ነው። የእርሱ ራሱ ሐሰተኛ ነብያትን የምታውቁበት ምክንያት አንዱ መንገድ ምንድነው ብሏል? ከእግዚአብሔር ውጭ አምልክ ሲልክ ታውቀዋለህ ብሏል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዱን እግዚአብሔር ነው ወይም ደግሞ አላህ ሱብሓነሁ ወተዓላ ነው። በአረማይክ አላህ ብሏል። ከፈለጋችሁ ላሳያችሁ እችላለሁ። ኢየሱስ ማለት ነው። ከትእዛዛቱ ለፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሏል።